ምላሶቿ እንደዚህ እያደረገ ታቃጥላቸው። ይወላ አራሳኔ ያገባት የእሷን ያገባ የምር በቃ የታደለ ነው። ቅመሜን ያገባ ምን ባሏ ከመጣ ገባ ደሰግ ሌላ ባልብላሰሻንቺ እንዴ? አዎ እንዴ ብሩክ እኮ አለ ቦጋላ ምን ይሰራል? ባሏ እኮ ኮስ እኮ ነው። አሁን ምን እኛ ነን የምናወራው? 20 ሰው ምን ይሰራል እዚህ ቤት? ወይ ነራቸው ሀያት ነይ ግቢ። የልጅሽን ውበትማ መናገር አለብሽ። ነይ ግቢ። አሽቄ ነይ ግቢ። የቅመሟን ውበትማ መናገር ያለብሽ እዚህ ሚዲያ ላይ። ወይ እንዴት አደራችሁ? እንዴት አደርሽ? አትዬ ደህና ነሽ? አልሐምዱሊላህ። አንቺ ለፍላፊ ሆንሽ እዚህ እውነት እኮ ግን አንቺ ትላንትና ማታ እኮ አደሩ እኮ እንትኑ ቲክቶኩ ዩቱብ ላይ እሷ ብቻ ነኝ ደንግጠዋል መሰል። ትላንትና ያልደነገጠ ያለ አይመስለኝም። ግን እኔ በራሱ ማለት ነው ምናምን እያሉ ማለት ነው መጀመሪያ ቪዲዮ ሰው ደንግጬ ከዛ ሌላ ሰው መስሎኝ በጣም ተምረው እግዚአብሔርን ድንግጥ ብዬ ማለት ነው። ጸጉሯ እንደዛ ፈርቻት ለማየት ፈርቻት አይኔም መለስ እያረኩ ነው። ደግሞ ጥቁሩና ጅስሟ እንዴት ነው የሄደው? ጅስሟ እንዴት አይነት ካሜራ ነው የቀረጸ? ትላንትን ነው በቀይ ሰው ላይ እኮ ያምራል። በቀይ ሰው ላይ እኮ እንትን ራሱ አሁን ለምሳሌ ልብስም ያምራል ምናምን ነገር የምር የቅመምዬ ውበት እሷ በነገራችን ላይ ልብስ አያስጠላባትም። ልብስ አያስጠላባትም። እሷ አንድ ዶሎ ልብስ አያስጠላባትም። ወላሂ አበሻ ቀሚስ ትለብስ፣ ቀሚስ ትለብስ፣ አጭር ቁምጣ ትለብስ። ትናንትና አይታችኋል። ልብሷ ወደ ላይ ከፍ ሲል ሀፉፌውን ትልትል ልብሷን ወደታችሁ ዝቅ ያደረገን አያችሁ? እና ታዲያ ምን እያልሽ ነው? ልብሷን ወደታችሁ ዝቅ ያደረገ እጇን እንደዚህ ከፍ ስታረግ ልብሷ ገለጥፊ ወደ ታይ ዝቅ አረገ በጎን እሱ እኔ ያላየ እኔ ሊኮረኩራት ይሁን ልብሷን ዝቅ ሊያደርግበት ግን ያዘው ልብሷን ወደታችሁ ነው እንዲህ ያደረገላል። ወደታችሁ ነው ለጥ ያደረገላል። ያምሮ ፋሳል እኮ እናንተ ትናንትና እንዴ ሀያት እንዴት ነሽ? አልሐምዱሊላህ። እንዴት ነሽ? ከአይኔ አውጣት። እግዚአብሔርን ጸጉሩ ነው ደግሞ በጣም የሄደባት ጥቁር ሆነ ፍሬ ምናምኑ ወደፊቷ አውቃለሁ እኮ ሄዶባታል ነው እኔ ሄዶባታል። ወይፋይ ላይ ነበር ወላሂ ጸጉሯን ጥቁር ብታስደርገው እኮ ተሷ ጋር ለመጠን ይደምቃል። እኔ የለውም ነበር ሙሉ ዋይፋይ ውስጥ ስገባ ማታ ሌላ ታሪክ ተፈጥሮ ወይኔ እንዴት እንደዚህ እንደ ማታ ስለን ደግሞ የእሱ አድናቂ ደግሞ አዲስ መጥተዋል። ወደ 2 ገስት የሚሆኑ እንደው ይዘው ቁጭ ይላሉ። ፎቶዋን ብቻ በነጭና ነጭ አንድ ቦታ አሉ። ነጭ ብቻ የራሷ ይቀላቅሉ አበባ ሲዘው ቁጭ አድርገዋት ነበር። አበባ ሲዘው በጥቁር ደግሞ ያንን በጥቁር አድርገው ፈጣሪ ሆይስ ፎቶ ተለቆ ነው ብዬ አዲስ ፎቶ ተለቆ ነው ብዬ ኢንስታግራም ሄድኩኝ። እዛ ይቼ ማለት ነው ኢንስታግራም ሄድኩ የለም ምን እንደሆነ ልንገራችሁ። ፎቶ ልክ ስታየው ማለት ነው። ዛሬ ደግሞ እቺ ቆንጅዬ ጌት ነው ጌታ ያልኩት ወላሂ አላመንኩም። ልክ ከፍቼ ሳይ ሀይሚና አልሐምዱሊላህ በጣም አምሮባታል። በጣም ተቆጣጠረችው። ደግሞ ቲክቶክንም ዩቱብን ግን እጣ ሰጥቷታል። እነዛ ኮለኛላቸው እንደዛ አሲዷት ይበዛ ምንትኗ በዛ እዳ እውነት ምቀኛ ፈጣሪ አሲራ ብዛልኝ ይባላል። ምቀኛ ብዛልኝ ይባላል። የድሮ ሰው ይባላል። ምቀኛ እነዛ ደግሞ ቋንቋቸው በአረብኛ
ሴት ባመጡልን እያሉ ያወራሉ። ላይ ኧረ እናንተ መቼ ነው የምትቀየሩ ብያቸው ወጣ ተቃጠልኩ እያለ ነበረ። እኔ ቀጥተዋቸው እንትን ላይ ለጥፈዋቸው ተቃጠልኩ ትላለች አንዷ። ያቺ ሪከርድ ያደረገው ነገ ውሳኔህን አሳየን አለችው። አይ ይህ እንደዚህ ምትለው ምን ቤት ናት? የራሳቸው ህይወት የላቸውም። ልጆቹ ይዘዋቸው ከሆነ ይስተላሉ። ለማንኛውም መልካም የመቃጠል ዘመን በየትኛው ድረስ ትመጣላለች። ሆነ እናንተ ክፉ ቀረት አይወጣችሁ። እሷ እያመረ ትመጣለች። ሀልቅ ያወቃል። እሷም ድምቅ ብለው ይመጣሉ። እዚህ 24 ሰዓት እስቲ ግን ማለት ነው ሀያትዬ ማለት ነው የሀይሚዬን ፕሮፋይል አርግተው ብቻ ለብቻ ሼር አርጉልኝ። ሀይሚዬ የምር ሼር አርጉልኝ። ሲሰበሰቡ ማየት አለብኝ። እንዲያታገኛቸው እግዚአብሔርን አሞራ ነው የሚመስሉት። ነጭ አሞራ ነው የሚመስሉት። ነጭ ብቻ ነው የሚያደርጉት። ቋንቋቸው አንድ አይነት ነው። በትልቁ አንድ ትጨፍራለች። ደግሞ ትንንሽ ልጆች ናቸው። በቪዲዮ ነው የሚወጡልሽ። በቪዲዮ በየተራ በቪዲዮ አይቀየሩም። እኔ ደስ ስሉኝ በእውነት ይመቸኛሉ። አይቀየሩም። ደግሞ ማታ ማታ ነው የሚወጡት። ማታ ማታ ነው። አዎ ማታ ነው የሚወጡት። እንደገና ደግሞ ስድብ ምናምን ቤታቸው የለም። አሞራ መስለው አንድ በትልቁ ትወጣለች፣ ትጨፍራለች። ሌሎቹ ሙት አድርገው ቁጭ ነው ሲያምሩ። ሁለት ገስት ናቸው። ሁለት ገስት ናቸው። ገብቼ ነበረ። እነሱ ገስት የለበትም። እነሱ ደስ በጣም ነው የሚመችኝ በእውነት። አንድ ነው ቋንቋቸው። አማርኛ ያወራሉ። ሀቢብ ያወራሉ። ግን ጋይስ የምር የምታገኙ ሰዎች ለእኔ ሼር አድርጉልኝ። የምር እኔ እነሱን ፎሎ ገስት ላይ እንትናት ታገኛቸውም። እንዴት ታገኛቸው? የትም ሀያን ጋር ገባለሁ። መዝሙር አንድ ነገር ልንገርሽ ግን ትጅዬ፣ እንደው ሰውን እንትን ለማለት ሳይሆን ሀይሚ እህቶች ቤት የሚቀመጠው ሰው 200 ምናምን ሰው ነው የሚከታተላቸው። ጉድ ገርሞኝ እንደ ተጫዋች ምን አይደለም። ደስ የምለው ናቸው በእውነት። እኔ በጣም ነው እንደዛ 10 ሰው 20 ሰው አይደለም። አዎ ፍቅር ቤት እስከ 300 ሰው ነው ፍቅር ቤት ማለት ነው። እንትን ተው እንኳን የሆነ ነገር እንኳን ሄደሽ ተው እንኳን ካልሻቸው ያወርዳሉ። ኦኬ ነው የሚሉት። ያወርዳሉ። ትልቅ ሰው ይፈራሉ። ትልቅ ሰው ነው ይላሉ። ይፈራሉ። ትልቅ ሰው ሊሰኒ ፍቅር ምናምን እነሱ ቤት ድራማም ስላለ እስከ 300 ሰው ነው የሚከተላቸው። ፍቅር ቤት ጨዋታ አለ። ጨዋታ ደግሞ ቀይ ለባሾች ናቸው አሉ። ነጭ ለባሽ ቀይ ለባሽ። እነሱ ቀይ ለባሾች ናቸው። እነኞቹ ነጭ ለባሽ ደግሞ ሌሎ ያሉ ጎንደሬ ምናምን የሚባሉ አመፀኛ ምናምን የሚባሉ እነሱ ደግሞ የሆነ ምነው ባለፈው እንትን ሰርታ አበባ እዚች ፀጉሯ ላይ ሳካርጋ ፊቷን ብቻ አውጥተው እሷን ብቻ ነው ደግሞ እነሱ የሚጠቀሙት። አንድ ገስት ደግሞ እንደዚህ አይነት አሉ ፊቷን ብቻ ያች ምነው ቲክቶክ በእንትን ቲክቶክ አልሰራችም። ቡቡ በሚለው ቲክቶክ ያችን ብቻ ፊቷን አውጥተዋታል። እሷን ብቻ ፊቷን አውጥተዋታል። በዛች ብቻም አንድ ገስት አሉ። ኧረ ጥሩ ነው። ሰው ግን ፍቅርን፣ ሰላምን ነው የሚወደው ሁሉም ነገር። አንቺ ትላንት እኮ ሰላም ወረደ። ፈጣሪ ላይኩን አያችሁ? ረቢ ደግሞ እንዲህ አርጋ ወጧታል። እኔ እኮ እንዲህ ያበጇት አላውቅም። ማታ ደስታ ገና 8 ሰዓት ላይ ትገባ 20,000 ላይ ካለው 200 ምናምን ደርሷል። 8 ሰዓት ማታ 8 ሰዓት 9 ሰዓት የሀይሚዬ አሁን 21 አሁን እንትን ይላል እንትኗ ይጨምራል። ቶሎ ሰብስክራይብ አሁን ቶሎ ይጨምራል። 5 በመጠች ኢንሻአላህ ቶሎ 5 ትመጣለች። ትመጣለች 15,000 ላይክ እንዲሆነ ነው የመጣችው። አሁን 5 ትመጣለች ኢንሻአላህ። በመጣይ
እግዚአብሔር 300 ባስ ብትገባች እና ባረፍ ትንሽ እሱም ጓጉቷል። እሱም ደስተኛ አድርጎ እንዲያሳልፍላት አሳልፎላት ስለማያውቅ በጣም ጓጉቷል። እሱ ጊዜ ይጓጓል። ታውቂያለሽ የሆነ ነገር ይፈጠራል እንጂ እኮ ሁልጊዜ ነው የሚጓጓው እሷ እኮ አሁን ዞሮ እዛ እንትን እንዲልላት እንዲያከብርላት የእሷም ግን ድል ባለ እንዲያከብሩ ፈልጋለሁ። ሁለቱም በፍቅር ደስ ብሏቸው ቤታቸውን ማስመርቀው ምናምን አያትዬ ማለት ነው። ስሚ በጣም እኔ ለሚዲያው እኮ ነው ያልኩሽ። ለሚዲያው እኔ የውስጡን አላቅልሽም። እኔ የሚዲያ ነው ያልኩሽ። ለሚዲያው በቃ ቤታቸውንም ትያስመርቁ ቤቷንም በስሟ ትያረግላት ምናምን በፍቅር ይሆናል አይደለ? ጓደኞቹ ይዞ ምናምን በፍቅር ሲሆን የበለጠ ያምራል። በፍቅር ሲሆን ደስ እንጂ አይቀርም እኮ ቤታችን እንዲሆነ ቤቷ ሳይሆን ቤታችን ብሎ እንዲል ፈልጋለሁ። እኔ ለሚዲያው ነው እኮ በነገራችን ላይ እንኳን ሀበሻና ሌላው እንኳን ዜጋ ምቀኝነት የሌለው ቤት ሰርቼ ልስጥሽና ሌላ ግቢበት የማይጠረጠር እኔ በዛ ብቻ በቅቶኛል። ስራ እንደሆነ ሌላ ጋር ሄድም እኔ አበሻ ታንቆ ይሞታታል። ያጌጠልሽን እንኳን ጌጠ ሌላ ባል ጋር እንድታጌጥበት አይፈልግም። እንኳን ቤት ተቀማሽም እኮ መቀማት አይወድም። አረ ቤት አይሰጥሽም። ምናልባት በህግ ባሉሽ ተሆነ በህግ ልትካፈዩ ትችያለሽ እንጂ አይሰጥሽም። ወዶና ፈቅዶ ቤታቸውን ደግሞ ቤታቸውን ጨርሰው ቀለም ቀባብተው አሳምረው ፎ አድርገው ደግሞ ይመጣሉ በቪዲዮ ቡታጅራ ነው እኮ የምልሽ ያንን ነው የምጠብቀው እኔ አሁን ሲመረቅ ማለት ነው። ቲጂዬ አንድ ነገር ልንገርሽ፣ ከእንግዲህ በኋላ ነገር የማይመጣው እንዴት መሰለሽ? እሷ ቢኖረውም ልቀበለው ብላ ስላመነይበት ከላስ ነገር አይመጣም። ባይኖረው ደስ ይለኛል፣ ቢኖረውም ሊቀበለው። ትናንትናው ግን የሚቀጥል እኮ ነው የሚመስለው ሰው። አይ ይሄ እኮ የእሷ ነው። ማርያምን በይ ሲላት እኮ ማርያም ብላ ሌላ ምንም እንትን አላለኝም። ቅዝቅዝ ነው ያለችው እንጂ መቼም ብር አውጥቶ እንደዛ ቆርጦ እሷ እንትን አትልም። ትችሽ ነው የምሄደው ስልሽ ትችሽ ነው የምሄደው ታላት ትከተላለች። ሲጀመር ትቷት እንዲሄድም አትፈልግም። እሷን ተወዲህ ደግሞ እንትን አለ አስተካክሎላቸው ይሆናል። ስሚ የምን ትችሽ መሄድ ነው? አንላቀቅም ነው እንጂ አልተውሽም ነው ያላት። አልተውሽም እኮ ነው ያላት። እመጣለሁ ብሏል ነው የሄደው። እመጣለሁ ወጥቼ ቀር መስሎሻል ነው ያላት እኮ። እመጣለሁ ወጥቼ ቀር መስሎሽ ከሆነ ብሏታል። እሷም እኮ ተኛ ወደ እኔ እንዳመጣ ክላስ ቆልፍና ተኛ ነው ይሄድ ኖሯል። እንዴ ግን እኮ እያመለጣቸው ነው። እኛን ያታልልኛል እኮ ያህል እዛ ቤት ታዲያ ብቻዋን ታድራለች። እንዴት ሂጂዬ? ኧረ ተይ እንደው ነው። ኧረ እዛ ቤት ብቻዋን አብሮ ብቻዋን የምትቀመጥ ኧረ የምሻል እንዴ ቀለኝ እናስገቢያት። አየለ እናስገቢያት። አየለ ያው አይ የለች እኮ እምቢ አለኝ እኮ ስባታለሁ። እምቢ አለኝ እኮ ምን ላድርጋት? ምን ነው የሀገሬ አልጋም ልካልናል። ለበተኛት እንትና ሀይሚዬ ተኝታለች መሰለኝ። ኮልታፋ የሆነ የልጅ ተወራ ትግሬ ናት መሰለኝ። አማርኛዋ ሲጣፈጥ ግማሽ አማርኛ ይጠፋታል። አንቺ ወለየ ጠይቅ ደስ ላይ የድሮ ፕሮፋይልሽን ቀይረሻል። እዚህ ቲክቶክ ስገባ ስላጁ ነው ጥሩ አይደለም። መዝሙር ሳያመጣ አድርገው ተይ እምነት አታርጊ አንቺ። እኔም እኮ ቁርአን ነበረ ምልስ ሰርዬ ነው አንድ ቦታ የተዘቀዘቀ ሰው ላስነሳ ገብቼ ዩቱብ ላይ ያገኘሁት ረብያ ወጣሁኝ። ይኸውልሽ ማይነሽ ወይ ደስታ ግን ኢትዮጵያ ላይ ስትገቢ ሰው የሰው ገስት ላይ የሚወራው ወሬ ሲያስጠላ፣ ገስት ላይ የሚመጣ ወሬ ፈጣሪ። እኔ ግን ይወጣብኛል። እኔ የተናገርኩት ነበረ። አንቺ ቲጂ እኮ በስነ ስርዓት ተመለሰሻል። ግን ማሻአላ አላህ ያዘልቅልሽ። ግን እንደዚሁ አለ ኢንሻአላህ ጨረሻለሁ። ነገርን ወደ ማብረድ መጥተሻል። አላህ ዘላቂ ያርግልሽ።
ኢንሻአላህ ወላሂ በዚሁ ቀጥይበት። እንዴት ደስ እንዳልሽኝ እኔ ጧት እያዳመጥኩሽ ነበረና እኔ እውነት ለመናገር እኔ የማምነው አንድ ሰው ግሎ እየተናገረ ታለ ማለት ነው ተው እንኳን አለለው። ምክንያቱም ተው ማለት ዛሬ አርግ ማለት ነው። ዝም ብለሽ ያ ሰው አውርቶም ብሎ ያን ንዴቱን ሲያበርድ ይመለሳል። አንቺ ያን ሰዓት አዎ እንዲህ ነው ብለሽ ታልሽ ደግሞ ያው እጭድ ላይ ሳትተለቀቅሽበት የማያያዝበት ምክንያት የለውም፣ ይነዳል። ነገር መብረር ነው እንጂ ካያያዙት እኮ ይነዳል። والله አሁን እንደው እኔ እነ ሀናን እየሰራን በፈጠሩ ያስጠላል። እስቲ እኔ ሪከርድ አስቀምጥልናል ኢንቦክስ ላይ ሰላም ጌታ እኔም ሪከርድ አደርግላታለሁ ሀናንዬ። والله አብራጓት እነዚህ መጠራት አያስፈልግም። ምንኛው ወሰናችን ነው ግን አይደለም። የትኛው ወሰናችን ነው ግን የሚያጣላን? መሬት ነው። ምን መሰለሽ አንዳንዴ ማለት ነው አሁን አንቺ እንደዚህ በቃ ብረስ ጨዋታ በምን ስንል ቆይተን መልሶ ማለት ነው ያን የተጫወትሽውን ሁሉ መቶ ክልስ ሲያደርግብሽ በጣም ነው የሚሰማሽ። የምር ዘላለማችን እኔ ሰው ጋር አፍላት ያልተላለፈም መራቅ ነው። እኔ ራቅ ነው የምለው። ያን ሰው እንደዚህ ተጀርባዬ ወሬ ምናምን ካመጣ መራቅን ነው የምፈልገው፣ መነጋገርን ሳይሆን በቃ ተዛ ሰው መራቅ። እኔ እንደዛ ነው። እኔ ቆይ ምለው ማለት ነው እኛ ህይወት የለን ዘላለማችን ስላስካለና ስለቦጋለ ወላዲት አምላክ ይሁም የማይነጋ ነው። የስደተኛ ህይወት እኮ የማይሞላ ዘላለም ዓለም ለሰው ጎደሎ እንደሞላሽ የራስሽ ጎሎ የሰው ጎደሎ ሞላለሁ እያለ የምትታገል ወላሂ ህይወት የሌላት ሴት በተለይ አረብ ሀገር ላይ የሌለውን ያደጋገረ አውሮፓውያኖችን ታያቸው ራሳቸው እንኳን ነው የሚኖሩ ናቸው ጽድት ብለው። ይቺ እኮ በ10 ብር ሮብኛ ተጨቁነን እኮ አርቲስት መኪናውን እየነዳ አርቲስት ታሞ የምናሳክም ጽድት ያለ ለብሶ ጽድት ያለ በልቶት ያመው የምናሳክም ነን እኮ። እኔ ያረባ እንደምገልጸው ወላሂ እንደኛ ያለ ኩሩ የለም እኮ ታውቂያለሽ። ነኮም እኔ አሁን እኔ ታረባ ሰው ሩሩ ያረጋኛል እርዱኝ አለች የለችም እኮ እግዚአብሔር እኮ የሚወደው እኛን ማለት ነው ይወደናል። ታውቂያለሽ ለሰው ቅርብ ነው አንጀታችን። እነዛ እኮ ጨካኝ ናቸው። መብላታቸውን ብቻ ነው የሚያስታውሱ። መብላትና ማራት ብቻ ነው። ዞር ብሎ አይነኩሽም። ዞር ብሎ አይነኩም። እነሱ ፀጉራቸውን ቀይረው ልብሳቸውን ቀይረው ራሳቸው ጸዳ ብለው ነው የሚኖሩት። ብር ይኖራቸው አይኖራቸው የራሳቸው ጉዳይ። የአረብ ሀገር ሴት ግን ኢትዮጵያ ውስጥ አሁን አርቲስት ሲኖር አርቲስቶች አሁን ሲኖሩ ጽድት ያለ ቤት ይኖራሉ። ጽድት ያለ ለብሰው ጽድት ያለ በልተው ይኖራሉ። ግን ሲታመሙ እርዱኝ የሚል ሲሉ ቀድማ እርዳታ ላይ የምውለው 10 ብር ሮብ ተጨቁና በ5 ብር ጫማ ተጨቁና የምንኖር ነኝ ወላሂ። የሆነ አርቲስት አላየሻትም? እንደዛ በቲቪ በሽታ እንኳን ስቅይት ብላ የሞተችዋ ከሰው ተራና ስለ አርቲስት የመቀይ ውበት ነገር ነው። እኛ ግን